ሰላም ጤና ይስጥልን። ዛሬ የምንመለከተው ቻፕተር 2 ነው። ኤንሽንት ወርልድ ሲቪላይዜሽን ይላል። 11ኛ ክፍል ዩኒት 2 ነው። በዚህ ስር የተለያዩ ኤንሽንት ሲቪላይዜሽኖች ጀምሯል። የመጀመሪያ አፍሪካ ነው፣ ሁለተኛ ኤዥያ ነው፣ ሶስተኛ ላቲን አሜሪካ ነው፣ አራተኛ ዩሮፕ። እነዚህን እያንዳንዳቸውን በየፈርጃቸው እንመለከታለን ማለት ነው። በዚህ ዩኒት ኤንሽንት ወርልድ ሲቪላይዜሽን አፕ ቱ 500 ኤዲ በሚለው የተለያዩ ፖይንቶች ተቀምጧል። ከነዛ ፖይንቶች ተማሪዎች at the end of this lesson student will able to understand እነዚህ ፖይንቶችን አንደርስታንድ ማድረግ መቻል አለባችሁ። ለምሳሌ what was the major achievements of ancient African civilization? ምንድነው ሜጀር አቺቭመንታቸው አፍሪካ ሲቪላይዜሽን ላይ especially Egypt, ancient Egypt and Kush or Nubia. እነዚህ ሁለቱም ኤንሸንት ወርልድ ሲቪላይዜሽን የጀመሩበት ቦታዎች ናቸው። በሁለተኛ ደረጃ እነዚህ ሜጀር ሲቪላይዜሽኖችን አናላይዝ እናደርጋለን። አፍሪካን ሲቪላይዜሽን ምን ይመስላል? ሌላ ምንድነው ለዛሬው ዓለም ኢምፓክቱ? what was the impact for today's modern society? ancient civilization ለዛሬ ሶሳይቲ ፖዚቲቭ እና ኔጌቲቭ ኢምፓክት ሊኖር ይችላል። ስለዚህ ምን ይመስላል የሚለውን እንመለከታለን። በሌላ it's also this civilization, ancient civilization should become reshaped human life from hunting and gathering to food producer በሚለው ሪሼፕ አድርጓል። ሌላ የምንመለከተው ኢምፖርታንሱ ምንድነው የዚህ the spirit of work hard working ኢምፖርታንሱ ምን ይመስላል የሚለውን ነገር እንመለከታለን ማለት ነው። in Africa ዓለም ላይ ካሉ አህጉራት ሰባቱ አህጉራት የጥንት ስልጣኔ የጀመረው በአራቱ አህጉር ላይ ነው። በአራቱ አህጉር ላይ የጥንት ስልጣኔ ጀምሯል። የመጀመሪያ አፍሪካ ነው። የመጀመሪያ አህጉራችን አፍሪካ ነው። ከአህጉራችን አፍሪካ ቀደምቶቹ እነማን ናቸው? ኤንሸንት ኢጅፕትና ኑቢያ ኦር ኩሽ ብለን የምንጠራቸው ግብፅ፣ ጥንታዊት ግብፅ፣ የዛሬ ሱዳን ብለን የምንጠራው ኑቢያ ወይም ኩሽ ብለን የምንጠራው ስልጣኔ እነዚህ ስቴቶች ላይ ስልጣኔ ጀምሯል። ዚህ ሲቪላይዜሽን ዴቨሎፕድ ሲቪላይዜሽኑ በምን ካታጎሪ ነው አድቫንስድ የሆኑት? ፎር ኤግዛምፕል ባይ ኢኮኖሚያቸው አንዱ የአድቫንስሜንት መገለጫ ነው። ሁለተኛ ገቨርንመንት ሲስተም ሩሊንግ ሲስተም ሁለተኛ መገለጫ ነው። ሌላ ሪሊጅን ራይቲንግ ሲስተም ኤንድ ቴክኖሎጂ እነዚህ በሙሉ ምንድናቸው? ኤንሸንት ሲቪላይዜሽን መገለጫዎች ነው። በእያንዳንዱ ፈርጅ ለምሳሌ ከአፍሪካ ኢጅፕትና ኑቢያ እንዴት ነው ሲቪላይዝድ የሆኑት የሚለውን ነገር እያንዳንዳቸውን በየቦታ እናያለን ማለት ነው። የመጀመሪያ ኢጅፕት ነው። ኢጅፕት በአሁኑ ሰዓት በኖርዝ አፍሪካ ወይም በሰሜን አፍሪካ የምትገኝ አንዱ ጎረቤታችን ሀገር ነች ማለት ነው። for the first time ለመጀመሪያ ጊዜ ግብጾች ስልጣኔ የሚለውን ነገር ሲጀምሩ በ3000 ቢሲ ላይ ነው። በ3000 ቢሲ የመጀመሪያ የግብጽ ስልጣኔ ጅማሮ ነው ማለት ነው። የዛን ሰዓት ስልጣኔያቸው የጀመረው የት ነው የሚለውን ነገር ማየት ያስፈልጋል። ግብጽ ሰፊ ሀገር ነች። ስልጣኔው ሲቪላይዜሽኑ በኢኮኖሚ በገቨርንመንት በተለያዩ ሴክተሮች ሲቪላይዜሽኑ የጀመረው የት ነው? የመጀመሪያ the initial area that is what we call the Nile River Valley. Ancient Egyptian civilization flourished in the Nile River Valley. ምንድነው የታሪክ ምሁር የግሪክ ታሪክ ምሁር ሄሮዳተስ ምንድነው የሚለው? Egypt is a gift of Nile ብሎ ለዓለም ህዝብ አስተዋውቋል። ምክንያቱም ያለ ናይል ኢጅፕት
ኤግዚስት ማድረግ አትችልም። ዊዛውት ናይል ኢጅፕት ካናት ኤግዚስት የሚለው ሴንስ ስላለው ማለት ነው። ይሄም ብቻ አይደለም፣ ሲቪላይዜሽን ብቻም ሳይሆን ይሄ ናይል ትልቁ ጥቅማቸው ምንድን ነው? ዩናይትድ አድርጓቸዋል። ማንንና ማንን? ኖርዘርን ኢጅፕት ዊዝ ሳውዘርን ኢጅፕት አንድ ላይ ተዋህደዋል። ምክንያቱም ይሄን የናይል ውሃ በመጠቀም ዩናይትድ ሆኗል። አዛት ታይም ሜይን ኤንድ magnificent ruler of this Egypt, his name is what we call Menas. ሜናስ የሚባል መሪ በዛን ሰዓት ነበረ። በ3200 ቢሲ ላይ ነው አፐር ኢጅፕት እና ሎወር ኢጅፕት ሁለቱም ዩኒፋይድ የሆኑት። ስለዚህ አንዱ የናይል ጥቅም ይሄ ነው። ሲቪላይዜሽን መጀመሩን ብቻም ሳይሆን ከዛ በፊት ተለያይቶ የነበሩ የግብፅ ህዝቦች በአንድነት ዩናይትድ ሆኖ በአንድ ክንግደም እንደኖሩ አድርጓቸዋል። ሶ ቤዝድ ኦን ዘ ኢኮኖሚ በኢኮኖሚያቸው ደግሞ ምን ይመስላል የሚለውን ሶ ኢኮኖሚያቸው ኢት ኢዝ ቤዝድ ኦን አግሪካልቸር የግብፅ ኢኮኖሚ በግብርና ቤዝድ የሆነ ነው። በግብርና ቤዝድ ሲሆን ምን ተጠቅሞ ነው? ፍሮም ናይል ኢሪጌሽን ሶ ይሄን ኢሪጌሽናል አክቲቪቲ በመጠቀም አግሪካልቸር ፐርፎርም ያደርጋሉ። ሶይላቸው ደግሞ the southern parts of the Egypt the soil is very fertile so ክሮፖች የተለያዩ ክሮፖችን ፕሮዲዩስ ያደርጋሉ። for example wheat, barley was the main crop that is what we call produced by peasant. so ይሄን አክቲቪቲ አንደርቱክ የሚያደርጉ እነማን ናቸው? ፔዘንቶች ናቸው። በግብፅ ላይ ኢሪጌሽናል አክቲቪቲ የሚሰሩ ፐርፎርም የሚያደርጉ ፔዘንቶች ናቸው። ከዛም ክሮፑ ዊትና ባርሊ ሲንዴና ባቄላ በሰዓቱ ስልጣኔያቸው ሲጀምር በሰዓቱ ስንዴና ባቄላ ያመርቱ ነበር። አናዘር ኢኮኖሚክ አክቲቪቲ such as ላይቭስቶክ ሌላኛው የኢኮኖሚ ምንጫቸው ነው። ይሄም ብቻ አይደለም። ትሬድ is also additional economic activities of Egypt. what about government? አስተዳደር ስርዓታቸው ምን ይመስላል? ይሄን ኢኮኖሚያቸው ይሄን ይመስላል ካልን አስተዳደር ስርዓታቸው በሰዓቱ የነበረው በ3000 ቢሲ ላይ ግብጾች ስልጣኔ ሲጀምሩ የነበረው የገቨርንመንት ሲስተም ሩሊንግ ሲስተም ምን ይመስላል የሚለውን ነገር ማየት ያስፈልጋል። so at that time the kings must be autocratic. absolute power ነው ያለው የግብፅ ንጉስ በዛን ሰዓት። it is what you call autocratic. so the name of these kings in Egypt, his name is what you call pharaohs. በአማርኛ ፈርዖን ብለን በባይብሊካሊም የተጻፈው ፈርዖን ብለን የምንጠራው ብዙ ፈርዖኖች ናቸው። አንድ ጊዜ ተመርጦ የሚመጣ መሪ ፈርዖን ተብሎ ነው የሚጠራው። ያ ሲያልፍ ሌላኛውም ሲመጣ ፈርዖን ነው የሚባለው። ስለዚህ ብዙ ፈርዖኖች ናቸው ግብፅን ሲመሩ የነበሩት። ሶ እነዚህ ፈርዖኖች ከስራቸው ሌሎች ኦፊሻል ገቨርንመንት ኦፊሻሎች አሉ። እነዛም ቬዘርስ ይባላሉ። ልክ እንደ ፋሮ አክት ባያረጉም ከስሩ ሆኖ የተለያዩ አክቲቪቲዎችን ፐርፎርም ያደርጋሉ። ለምሳሌ the main responsibility of the vezers, for example, they act as what we call mayors, እንደ ከተማ ካንቲባ፣ ታክስ ኮሌክተርስ፣ እንደ ጀጅ እንደ ዳኞች ምናምን ሰርቭ ያደርጋሉ ማለት ነው። so this is what we call the activities that is undertook by vezers, that is controlled by pharaohs, mayors, tax collector and judge. እነዚህ የቬዘርስ አክቲቪቲዎች ናቸው ማለት ነው። ኦኬ in the case of religion ኢኮኖሚያቸውን አይተናል፣ ገቨርንመንት ሲስተማቸውን አይተናል የኤንሸንት ኢጂፕት። ሌላኛው ምንድነው? ሪሊጂናቸው ምንድነው? ምን አይነት ሃይማኖት ነው ወርሺፕ የሚያደርጉት? so the Egyptian should become worshiping the polytheistic religion, that means more than 2 or 3 religion. ግብፅ ምድር ላይ ከሁለትና ከሶስት በላይ የሆኑ ሃይማኖቶች አሉ። ስለዚህ የግብፅ ሰዎች ወርሺፕ የሚያደርጉት ፖሊቴስቲክ ነው ማለት ነው። so
they believe life after death በግብፅ ምድር ላይ እስከ ዛሬ ድረስ until now ከሞትን በኋላ ህይወት አለ ብሎ ኤክስፔክት ያደርጋሉ ግብጾች። ለምሳሌ በግብፅ ምድር ላይ ከረንትሊ ራሱ ምንድነው ሁለት ሰዎች የሚኖሩበት ሁለት መንደር ነው ያለ። አንደኛ የሙታን መንደር ይባላል። ሁለተኛ በህይወት ያሉ ሰዎች የሚኖሩት መንደር። የሙታን መንደር የሚባለው እነዛ የሞቱ ሰዎች ተቀብረው የተለያዩ ቴምፕሎችና ቶምቦች ተሰርቷቸው ፒራሚድ ተሰርቶላቸው እዛ ይኖራሉ። ስለዚህ አንድ የግብፅ ንጉስ ወይም አንድ ሰው የተከበረ ሰው ሲሞት እዛ ኤሪያ ላይ ይሄዳል ማለት ነው። ሌላ ተራሳው ፎር ኤግዛምፕል ፔዘንቶች፣ ፋርመሮች፣ ስሌቮች ሲሞቱ እዛ በሌላኛው ቦታ ይቀበራል ማለት ነው። ሶ በግብፅ ምድር ላይ ሁለት ካቴጎሪ አለ። ሶ they believe that life after death የሚለው የነሱ የሃይማኖታቸው ቁንጮ ነው ማለት ነው። ሌላ they practice what we call mummification እንላለን። This is mummification is a process by which preserving the deadly body የሞተው ሰው አጽም ተቀብሮ የሚቀመጥበት የተከበረ ቦታ this is known as mummification ይባላል። የሙታን መንደር ላይ የሚቀመጡ ፕሮሴስ ነው ማለት ነው። so not only that ancient Egyptians were advanced by medicine ከጥንት ስልጣኔዎች ከአፍሪካ ስልጣኔ ግብፅ በሜዲሲን አድቫንስድ ሆናለች። ከተለያዩ ፕላንቶች ሜዲሲን በማዘጋጀት ባህላዊ መድኃኒቶችን በማዘጋጀት በሰዓቱ የሚታወቁ ናቸው ማለት ነው። another point in ancient time ኢጂፕቶች ፐርፎርም ያደረጉት ወይም ሲቪላይዝድ የሆኑት በምንድነው? writing system their writing system the first one is what you call hieroglyphics ይባላል። የነሱ የግብጾች የአጻጻፍ ስልታቸው hieroglyphics ይባላል። ይሄ hieroglyphics it is a combination of ideograms, phonograms, derivatives እነዚህን በሙሉ የሚያጠቃልል ነው ማለት ነው። ላተሮን ይሄን hieroglyphics writing ሲስተማቸውን አድቫንስድ አድርጎ ሲቪላይዝድ አድርጎ ሌላ ራይቲንግ ሲስተም ፈጥሯሉ። ፓፐረስ ይባላል። ፓፐረስ ፔፐር ላይክ ስትራክቸር ነው። በዛ ላይ ነው በኋላ ላይ መጻፍ የጀመሩት ማለት ነው። another advancement of Egyptian ሌላ ግብጾች አድቫንስድ የሆኑት ወይም ሲቪላይዝድ የሆኑት በምንድነው? በአርክቴክቸር ነው። በአርክቴክቸር በዲዛይን በህንፃ ግንባታ በተለያዩ ፒራሚዶችን በመገንባት ዓለም ላይ በፒራሚድ ረጅሙ ፒራሚድ ያለው ሀገር ግብፅ ነው ከረንትሊ። ነገር ግን በብዛት ብዙ ፒራሚዶች ዓለም ላይ የሚገኙ ሱዳን ላይ ነው ወይም የድሮ ኑቢያ ብለን የምንጠራው። ግን ረጅሙ ፒራሚድ በአሁኑ ሰዓት ዓለም ላይ የሚገኘው ግብፅ ላይ። so they were advanced by pyramids, temples, tombs እነዚህ ቶምቦች ምንድናቸው? እነዚህ መሪዎች ኪንጎች ሲሞቱ ለነሱ ተዘጋጅቶ የመቃብር ቦታ የሚቀበሩበት ቶምቦች ናቸው ማለት ነው፣ መቃብሮች ናቸው። another during ancient time the Egyptians society should become divided into different hierarchies ያላቸው የሰው የሶሳይቲ ሃይራርኪ ክላስ አላቸው። የመጀመሪያ ቶፕ ላይ የሚቀመጠው ፋሮስ፣ ሁለተኛ ኖቢልስ፣ ስክራይብስ ጻፊዎች፣ ክራፍትስሜን፣ ፔዘንት ኤንድ ፋርመርስ። ይሄ ሃይራርኪ በፒራሚድ ሃይራርኪ ላይ የሚቀመጡ ናቸው። ቶፕ ላይ እነዚህ ይቀመጣሉ። እነዚህ ደግሞ ቦቶም ላይ የሚቀመጡ ናቸው። so this is what you call the civilization of Egypt የኢጂፕሽያን ሲቪላይዜሽን ይሄን ይመስላል ጥንት ጊዜ የነበረው። ሁለተኛ ከአህጉራችን ሁለተኛ ታዋቂ ስቴት። እስካሁን በተማራችሁት ትምህርት በደንብ አንደርስታንድ እንዳረጋችሁ ተስፋ እናረጋለን። ማንኛውም ጥያቄና ኮሜንት ካላችሁ በኮሜንት ሴክሽን ላይ አስቀምጡልን።
ለዛሬ በጣም እናመሰግናለን። በሚቀጥለው እስከምንገናኝ ደህና ሁኑ።